አሪፍ እንግዲህ ጮማ የሆነ ሰበር ዜና ለተጨነቃችሁ የሚጠቅም ይዤላችሁ መጥቻለሁ። እንግዲህ ሚዲያ ላይ እየተዘዋወረ ያለው ነገር ዳኒና ብሩኬ ትናንትና ባደረጉት ሪስሊንግ ነው ሰው ይባላል። አሁንስ እኔ በተራዬ ልሳቅ። የስተርዴ እንኳን ሳኩም ውዶቼ፣ ወላሂ ነው የምላችሁ። ለምን ሰው ሲደባደብ እንዴት ነው መሳቅ? ዛሬ ስክሪን ላይ ዳኒ ቡቡ ብሩኬ ጎበዝ ጎበዝ ብለን ስክሪን ላይ ማለት ነው። ነገ ደግሞ የእውነትም ቢሆን ይሄ እንኳን ድራማ ነው። የእውነትም ቢሆን ደግሞ ነገ ደግሞ የሀገሩ ሰዎች የሸገር ልጆችን ይዞ ቢመጣ እኛ በስልክ ውስጥ ገብተን እንግዲህ ማገላገል አንችልም። ስለዚህ ሰላም ማለት ትልቁ ነገር ነው። የሰው ልጅ ዋናው ሰላም ይሁን። በድራማም ሆነ እውነተኛም ቢሆን ሰላምን የመሰለ ነገር የለም። ለምን ድራማም ቢሆን የሚያሳዝን ድራማ፣ የሚያስለቅስ ድራማዎች እንደዚሁም ፕራንኮች ሊኖሩ ስለሚችሉ ትምህርትም ሰጥ ሊኖሩ ይችላሉ። ሀይሚዬና ብሩኬ እንግዲህ በዚህ አጋጣሚ ውዶቼ እዚህ ጋር የመጣሁበት ሪዝን ልንገራችሁ። አንድ ሁለት እህቶቼ ያው በተለመደው መሰረት ዳኒ ክስ ጀምሯል። ለብሩኬ ደግሞ አንዳንድ የቡቡ ወዳጆች እኛም እንወደዋለን እናከብረዋለን፣ በሀይሚዬና በብሩኬ መጣ አንደራደርም፣ ግን ጠበቃም እንቀጥራለን እያሉ ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ኢንሻአላህ ውዶቼ የዱዓ ወቅት ነው፣ የጾም ወቅት ነው። ሀይሚዬና ብሩኬ ሁላችንን ህዝቡን እንደዚህ አንጫጭተው እንዲያስለቅሰው ሁላችንም ተጨናንቀን ኢንሻአላህ በሂደት ደግሞ ይሄ ሁሉ ጭንቀታችን ወደ ደስታ እንደሚቀየር አም ሹር ሪሊዮንና ሁላችንም ትዕግስት፣ ሰበር እንዲሁ አንዳንድ አስተያየት በመስጠት ቪዲዮ ፕራንኩ አግባብ አይደለም፣ ፕራንኩን 100% እንቃወማለን። ከስድብ ውጪ ዲስከስ በማድረግ በመቃወም የሚደግፍም ካለ መደገፍም መቃወምም ይቻላል። ማይቻለው ምንድነው? ስድብ፣ መጥፎ ወርዶችን ለመሰላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። አሁን እዚህ ጋር የምታዩት ሶሲ ናት። ሶሲ በኢንስታግራም ገጹ ላይ የሶሲና አድናቂዎች ነምበር 1 ሀይሚትዬ ማይ ስዊት የኛ አስተማሪ የኛ ቲቸር የስራ ሰው፣ ሁለተኛ ሰከንድ የሀይሚዬ ንጉስ ብሩኬ፣ ሰርድ ሙቤ። ኦኬ ላይክ እያደረጉ ነው። ለምን ባለፈውም ሁሉ የምናገረው ብሩኬ፣ ዳኒ፣ ሶስና ኤንድ አራቱም ፋይን ናቸው እያልኩ ነው። እንደው በእንግሊዝኛ ማለት ነው ሰላም ናቸው። እዚህ ጋር ምንድን ነው ያለው ነገር? ሀይሚና ብሩኬ ግን በፕራንክም ቢሆን ያው ሼር ከተደራረጉ ነው እንጂ አይገናኙም። የዋህነታቸው ገርነታቸው ማለት ነው። ያው አንደርስታንድ። እና ሁሌ የምናገረው ከስድብ ጽዱ እንሁን። ሶስና ድራማን ቢሰሩ ድራማው ልክ ያልሆነ ድራማ ከሆነ ስድብ ሳይሆን አስተያየት ነው የምንሰጠው። መቃወም እንቃወማለን እንጂ መጥፎ ቃላት እናትሽ እንደዚህ 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 አይባልም፣ ነውር ነው። ለምን እዚህ ጋር ሁሉም አንድ ናቸው ውዶቼ፣ ላይክ ይደራረጋሉ። የሀይሚዬ ሶሲ እንደዚሁም ደግሞ ብሩኬ ኤንድ ዳኒ አንድ ናቸው። ስለዚህ እባካችሁ አንዳንዴ የምናደርገውን ነገር ቲንክ እናርግ። እኔ ተረጋግቻለሁ። እኔ ዱዓ ማረገው ሀይሚዬና ብሩኬ ከነሱ ስናርቀው ሶስና ቤት ገብታችሁ ብታዩት ኢንስታግራም ላይ አንዳንድ ቶቼ እየተናገራችሁ ነው ኮሜንት ላይ። ግን ትናንትና ዳኒንም ስላመጣው ለራሴ የሆነ ነገር ተሰምቶኝ ነበር። ሪሊው ነው የምነግራችሁ። ለምን ዳኒ ተደብድቦ እየጨፈረ በሚለቅበት ሰዓት እጄ ላይ ነበር ስልኩ። እነሱ ቪዲዮ ከለቀቁ በኋላ ካመጣው ብቻ ያኔ በኮሜንት የተቃወመኝ የለም። በዚህ አጋጣሚ ቴንኪው። የእነሱ ስናንም አይቼዋለሁ። ግን አሁን ኮሜንት ላይክ አርጋለች ሀይሚ፣ ላይክ አርጋለች ሀይሚ ስል አይኖ ሀይሚዬ ላይክ አርጋለች። አንዳንድ እህቶቼ ደግሞ በፌክ ነው ለምትሉት በፌክ አይደለም። ሀይሚ ብሩኬ፣ ሶስና ዳኒ ፋይን እንደሆኑ እናውቃለን። ዛሬም ሀይሚዬና ብሩኬ ከነሱስና እንዴት ነው የሚርቁት ብታዩት እኮ ሶስና አለባበሷ ራሱ እኔ ሱብሃንአላህ እንዴት ነው ቤተሰብ ሳይሆን አሁን በዚህ እድሜ ያው እጮኛ የሚባል አለ ሰው እንደውም አንድ ልጅ ዱብ የሚደረግበት ኤጅ ነው። ግን እንዴት ነው በቃ እንደዚህ ራቁት ነው እንግዲህ ብዙ ፎቶዋን። ግን ያው የሰው ልጅ በልብስ አይገመትም በዚህ አጋጣሚ። ሆኖም ግን አይዶን ነው እና ተረጋጉ ኮሜንታተሮች። ፌክ ነው የምትሉት ፌክ አይደለም። ሀይሚዬ ራሷ ናት። ሀይሚዬ ማይ ስዊት ናት። እና ሌሎቹ ደግሞ እንግዲህ ያው
በዚህ አጋጣሚ ሀይሚና ብሩኬ የሆነ ፕራንክ ማምጥተው የሆነ ነገር ሲል ያው ብዙ እህቶቻችን ያለማወቅ ቻናላቸውን በማሰብ ብዙ ኦዲየንሶችን ያጨናንቃሉ። የኛ የድሮ ጓደኞቻችን አይኖ ማይ ቮይስ የኔን ድምፅ ያውቁታል። ተው ሲባሉ አይሰሙም። አንዷ ኢትዮጵያ ያለችው ብሩኬ ሀይሚን ጣል ታደርጋለች። አንዳንዴ ግን ሁለቱንም ትወዳቸዋለች። እኛ የምናውቀው የውስጧን አላ ነው የሚያውቀው። አንዷ ደግሞ ዛሬ ብሩኬ መከሰስ ክስ ብላ መታለች። ብሩኬ ለምንድን ነው የሚከሰሱት? እነሱ ሰላም ናቸው። ስለዚህ በተቻላችሁ መጠን ጥቃቅን ዩቲዩበሮች እንደኔ አይነቶች የማያውቁ እህቶቻችንን እንደዚህ ፍልቅቅ አድርጋችሁ እንዳይጨናነቁ ማስረዳት እንጂ በሬ ወለደ ያልተፈጠረ ተፈጠረ። አሁን ክስ ብለው አውርታለች አንዷ ማለት ነው፣ ዋና ማናጀሯ፣ የውሸት ማናጀሯ። ምን ይጀምራሉ? ብሩክና ዳኒ ዝም ብላችሁ አዳምጡ። ዘር ለገበሬ ምን አለች በሉ። ብሩክ ዳኒ ምን ይጀምራሉ? ክስ ተብሎ ይጀምራሉ። እንደነ አብርሽና እንደ ሩታና እንደ ዳኒ ገባችሁ? አብርሽ ዳኒ ሩታን ሲያግታት ክስ ጀምረው ክስ ብለው ጀምረዋል። ወረቀት ይዘው ምናምን። የውሸት ነው እኮ እኛ ከኢትዮጵያ እንደውም በዛ ሳ የሚያቀብለንም ሰው ነበር ወሬ ማለት ነው። እና ውሸት ነው ገባችሁ? አሁን ዋናው ይሄን አወራች። እዛ በውስጥ ይቀባበላሉ። 3 የሚነጋገሩ አሉ ውሸታሞች ማለት ነው። ኦዲየንስን ስለሚያጨናንቁ ነው። በጣም ነው የምወዳቸው። አብሶ እንግሊዝኛ ሲያወሩ ደስ ይሉኛል፣ ወዳቸዋለሁ ሁሉንም ማለት ነው። ግን ኦዲየንስ የሚያጨናንቅ ሰው ኖ ላይክ። እኔ ለሀይሚዬና ለብሩኬ ቢግ ሪስፔክት፣ በእነሱ አልደራደርም። የፈለጉትን ቢሰሩ ሁሌም ከነሱ ጋር ነኝ። ሪሊው ነው የምነግራችሁ። እንኳን ዛሬ ቻናሌ ላይ እየጫንኩ ቀርቶ ያኔ እኔ የምከታተለው ሰው ነበር፣ ሌላ ሰው ለቻናል እንኳን የሚለው ነገር ሳይኖር ማለት ነው። እኔ ያው ወላዋይነት አልወድም፣ ግን በጣም የሆነ ማልወደው ባህሪ አለ እና ሀይሚዬ ላይ ግን አላየውም። ሀይሚዬ ራሷ የምታስከብር ጨዋ፣ ከወንድ ጋር ስትሰራ እንኳን ማትተሻሽ የማትጠጋጋ። ስለዚህ አይ ላይክ ሀይሚዬን እና እንደዚሁም ብሩክ ወንድማችንን ቢግ ሪስፔክት አለኝ። ግን ኦዲየንስ ደግሞ መስት ነው ለሚያዳምጠን መስት ቢግ ሪስፔክት። ሲጨናነቁ እንዳይጨናነቁ እነሱ ሰላም ናቸው ብዬ ነው የምናገረው እንጂ ክስ ጀመሩ። ኮሜንቷ ተጨንቃ ምን አለች መሰላችሁ? እናዋጣለን ጠበቃ እንቀጥራለን ለቡራ ብላለች። ብዙዎቹ ተጨናንቀው እውነት መስሏቸው ነው። እሷ እኮ ውሸቷን ነው ልጅቷ። ሀና ማሩ እኔ ስምሽንም መጥራት አልፈልግም፣ ግን ታይ እባክሽ እህቶቻችን በለጠ አታስጨናንቂ። እኔ የሆነ ትልቅ ችግር አለብኝ፣ ዱባዩ የሚያክል ችግር። ሚዲያ ላይ 5 ዓመት ስቆይ በጎች ሲሉ እኔ አልወድም። ኖ ላይክ። ሰው እናቱ ሆድ አልተማረም። ብዙ ነገሮችን መምከርና ከዛ ድርጊታቸው መቀየር ነው እንጂ ኢትዮጵያ ዜጋን የራሳቸውን እህት የማያቅ ከሆኑ በጎች ብለው ይሰይማሉ። ሪሊው ይሄ ማለት አይዶንት ኖ በምን እንደሚያስቡ ለማያቅ ሰው ማስረዳት ነው እንጂ መስደብ ማለት ያው ያኔ አንድ እህት ያው ምንም የማታውቅ ከሆነ እንደዚህ እኔ ለምሳሌ ፕራንክ ብዙ አላውቅም ነበር። በእውነት ታይም ላይ የእማማ ጨቢን ባለ አፈቀርኩ ይሉና ሚዲያው ላይ 2 እህቶቻችን አሁንም አሉ። ሊቭ ምናምን ይገባል። ግራ ሲገባኝ እውነት ይመስለኛል የሚያወሩት ወላሂ። ከዛ ስሟን ጠርቼ እስቲ ወላይም በይ አልኳት። ሪሊው ነው የምነግራችሁ በኮሜንት ማለት ነው። እስቲ ወላይም በይ ስላት ወይ ወላሂን እኮ አይባልም አለችኝ። ከዛ እኔ ነቃው። ያቺ ልጅ ስላልማለችልኝ ይሄ ነገር ውሸት ነው አልኩ። ለምን የሚያወሩት ነገር ግን እውነት ይመስላል። እና ብዙ አሁንም እኔ እንትን እላለሁ። ያኔ አንዳንዴ የማላውቀው ነገር ሊኖር ይችላል። እየቆየን ግን ደግሞ እየተግባባን እርስ በርሳችን ዲስከስ እያደረግን እንደዚሁም ደግሞ ሀይሚዬ ብሩኬ ዳኒ ሶስና በእነሱ ስናብድ ተጣሉ ስንል ኢንስታግራም ላይ እንደዚሁም ደግሞ ብሩኬ የዳኒን ሼር ሲያደርግ ኦኬ የብሩኬ ወንድሞች ደግሞ ወንድማቸውን በለው እያሉ ሼር ሲያደርጉ ይሄ ነገር ድራማ መሆኑ እንደዚህ ለማያውቁ እህቶቻችን በዝርዝር እናስረዳለን። የማያውቁት እህቶቻችን እኮ እንደኛ መዳን ቤት ዘግቶባቸው ነው ያሉት። ብዙ ነገር እኛውን ጭንቀትም ሀሳብም የራሳችንም አለ። ስለዚህ ለማያውቅ እህቶቻችን እንደዚህ ምናቀውን ማስረዳት እንጂ ክስ ጀመረ እንደዚህ ሆነ እንዲተፈጠረ አትበሉ። ይሄ ዲስሪስፔክት ይባላል። ዩ አንደርስታንድ?
ተባለብኩባቸው አይደል ውዶቼ ማለት ይቅርታ እና በቃ ለተጨነቃችሁ እህቶቼ እነሱ ሰላም ናቸው። በኢንስታግራም ገጽ ላይ እንዳያችሁት ሀይሚዬ ላይክ እንደዚሁም ደግሞ ብሩኬ እንደዚሁም ደግሞ ሙቤ ላይክ ነው የሚያደርጉት። ሌላው እህቶቼ ደግሞ የሀይሚዬ ፌክ ነው ላላችሁኝ ሀይሚዬ ፌክ አይደለም ራሷ ናት። ቲማይ ስዊት ራሷ ናት። እኔ እኮ የምለው ምን መሰላችሁ እኔ አሁን ብሩክ ከሶስና የራቅ ስል ይጣሉ አይደለም ጥልጥሉ አይደለም ውዶቼ እንኳን ጥል እንዴት ጭቅጭቅ አሁን በእነሱ የተነሳ እኛ እንቅልፍ እያጣን ነው። ጥል እኔ አሁን ለምሳሌ አንድ ጓደኛዬን መሸሽ የምፈልገው ሰላም ብያ ሰላም ሆነን በቃ በሰላም የለም በሰላም ስትሸሹ ነው እንጂ ጥሩ ሰምታይምስ እየተደዋወላችሁ በባህል እየተደዋወላችሁ አንዳንድ ነገሮችን መቅረት ነው እንጂ ማኩረፍ አይደለም። እኔ ሀይሚያውን ሶሲን አታናግራት አይደለም ብሩኬን ሶሲን ይዝጋት አይደለም ላ ፍቅረኛ እስካለው ድረስ ጊዜ ያለው መኮራረፍ ጥሩ አይደለም። መኮራረፍ እንቅልፍም አያስተኛም። ገባችሁ? እና ሀይሚያውን እዚህ ጋር ላይክ ስላደረገችላት እኔ ኔቨር አልተናደድኩም። አያም ሀፒ በጣም ደስተኛ ነኝ። ለምን ውዶቼ የሀይሚዬ ወዳጆች ደግሞ እንደዚህ የብሩክ ወዳጆች እንዳትጨናነቁ። ለምን እነሱ ሰላም ናቸው። ስለዚህ ሰው ሰላም ሲሆን እኛ መደሰት አለብን። እንደነገርኳችሁ የስተርዴ ብሩክና ዳኒ ይገባዋል ሪሊውን ግን ብሩክና ዳኒ ስለተደባደቡ ኖ ሀፒ እኔ በጣም አልሳኩም። ኮሜንታችሁን አይቼ ግን እናንተ ስስቁ እኔ መሳቅ ጀመርኩ። ለምን ዳኒ ያለው ነገር ማለት ነው ሀይሚዬን ጋር ይዟት እንደመጣ እንደዚሁም ደግሞ እቀየርብሃለሁ ያለው ነገር በቃ ፊቴ ላይ የመጣ ስቅ ጀመር። ግን ሲደባደቡ ሪሊው ነገ ስለሚመጡ ብዙም አላሳቀኝም። ድብድብም ጥሩ አይደለም። ነገ እዚህ ሆያ ሆየ እኛ ቢያንስ ስክሪን ላይ መልካም ነገር ብናንጸባርቅ ፈጣሪ የሚወደዋል ባይ ነኝ እና ይሄን